አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 17 ቀን ሐዋርያት ሕዝብን እንዲያገለግሉ በሐዋርያት ሥራ ምዕራፍ 6 ላይ እግዚአብሔርን ትተን ማዕድን እናገለግል ዘንድ አይገባንም ብለው ይልቁንስ ለወንጌል የሚፋጠኑ ለአገልግሎት የሚበረቱ በመውጣታቸው በመውረዳቸው የእኛ ጸሎትና የእግዚአብሔር ቸርነት የማይለያቸው 7 ሰዎችን ምረጡ ተብለው 7 ሰዎች ሲመረጡ ከ7ቱ አንዱ ቅዱስ እስጢፋኖስ ነው። ለዚያውም ሊቀ ዲያቆናት ይለዋል። የ7ቱ ሰብሳቢ ሆኖ ተሹሟል። እንግዲህ ከ7ቱ ዲያቆናት አንዱ ቅዱስ እስጢፋኖስ ነው ማለት ነው። ሁለተኛው ኢየሱስ ክርስቶስ በአይሁድ ፊት በሰራው ተአምራት ባስተማረው ትምህርት ይሙት በቃ ተብሎ ተገርፎ ተሰቅሎ ሙቶ ከተነሳና ካረገ በኋላ የመጀመሪያውን የሞት ጽዋ የሰማዕትነት ጽዋ የተቀበለ ቅዱስ እስጢፋኖስ ነው። ለዚህ ነው ቀዳሜ ሰማዕት እስጢፋኖስ ቀዳሜ ሰማዕት። በዚህ በቅዳሴው ላይ እስጢፋኖስ ቀዳሜ ሰማዕት ሁልጊዜ በቅዳሴ የምንሰማው ነው። እዚህ ላይ የሐዋርያት ሥራ ላይም ምዕራፍ 7 ላይ ያው ይናገራል። ቀድሞ መስዋዕትነትን የተቀበለ ሰማዕትነትን የተቀበለ እሱ ነው። በማርቆስ ወንጌል ምዕራፍ 13 ቁጥር 6 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ፣ ምስክር የሆንባቸው ዘንድ እናንተን በድንጋይ እናንተን በእሳት እናንተን በሰይፍ ይገሏችኋል። ለእናንተ ለጽድቃችሁ ለሰማዕትነታችሁ ምስክር ነው ተጋድሏችሁ። ለእነሱ ደግሞ በእናንተ ላይ ላሳለፉት መከራና ላደረጉት ድርጊት ምስክር ይሆንባቸዋል የሚለውን ቅዱስ ወንጌል ይገልጣል ማለት ነው። ስለዚህ ቅዱስ እስጢፋኖስ አንደኛ የ7ቱ ዲያቆናት ሰብሳቢ ነው። ሁለተኛ ከሁሉም ቀድሞ ከሰማዕታት ከሐዋርያን አበው ቀድሞ ሰማዕትነትን የተቀበለ ነውና ዛሬ ጥቅምት 17 ቀን ይህን ሁሉ መከራ እንዲችልና ለዚህ ሁሉ ጸጋ እንዲታደር የተሾመበት ቀን ነው። ስንነሳ በሉቃስ ወንጌል ምዕራፍ 22 ቁጥር 29 እስከ 30 ባለው ላይ ኃይለ ቃል አልነበረ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ልትፈርዱ አንድም ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማችኋለሁ ብሎ 3 ዓመት ከ3 ወር በዚህ ዓለም ሲያስተምር እየተዘዋወረ ለሐዋርያት የነገራቸው ተስፋ ነው። ይህ ነገር የመጣው በምንድን ነው ከተባለ አንድ ባለጸጋ መጣና መንግስትህን እንድወርስ ዮሐንስ መጥምቅም ነሱስ መቀርበት መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ያለው። አንተም ደግሞ መንግስተ ሰማያት ቀርባለችና ንስሐ ግቡ እያልክ ነው የምታስተምረው። ወደ መንግስተ እግዚአብሔር ለመግባት የሚያስፈልገው ምንድን ነው ብሎ ሲጠይቀው እነሆ ሁሉን ነገር አሳየው። መጨረሻ ላይ ግን እኒህን ሁሉ አድርጌያለሁ ሲለው ሁሉ ያለህን በሙሉ ሽጥና ተከተለኝ አለው ይላል። ይህ ሰውዬ ብዙ ነገር ነበረውና ሂዶ ይህን ሁሉ ሽጬ የምከተለው እሱ ማን ነው ታውቀዋለሁ? አሁን ይህን ሁሉ ሽጬ ከተከተልኩት በኋላ ቢጠፋኝስ ብሎ በዚያው ቀረ ነው የሚለው። በዚህን ጊዜ ነው ለባዕለ ጸጋ የእግዚአብሔር መንግስት መግባት ይከብዳል፣ ባዕለ ጸጋ ወደ እግዚአብሔር መንግስት ይገባል ብሎ ከመናገር ግመል በመርፌ ቀዳዳ ታልፋለች ብሎ መናገር ይቀላል ብሎ ሲናገር ቅዱስ ጴጥሮስ እንዲህ አለ፣ እኛ ሁሉን ትተን ተከተልንህ ምን እናገኝ ይሆን ሲለው እናንተማ በ12ቱ ወንበር ተቀምጣችሁ ትፈርዳላችሁ የሚል ሹመትና ተስፋ ጸጋ እግዚአብሔር ሰጥቶት ስለነበረ እዚህ ላይ ደግሞ እኔን እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአል እምኔ ውበከ አሕዛበ ለርስትከ። እግዚአብሔር እንዲህ አለኝ። ለጊዜው ለዳዊት ነው፣ ፍጻሜው ግን ለኢየሱስ ክርስቶስ ነው። እግዚአብሔር ይቤለኒ ወልድየ አንተ ልጄ ነህ፣ ወአነ ዮም ወለድኩከ ዛሬ እንሆ ወለድኩ፣ ሰአል እምኔ ውበከ አሕዛበ ለርስትከ አሕዛብን ለርስት አድርጌ እሰጥሃለሁ፣ ይልቁንም በዓለም ላይ ውረድ፣ ተወለድ፣ ተሾም፣ የዓለም መድኃኒት ሁን ብዬ እሾምሃለሁ ያለው ይመሰጠር ዘንድ ነውና፣ ስለዚህ ምን አለ
አባቴ እኔን እንደሾመኝ እኔም ደግሞ እናንተን እሾማችኋለሁ። የትምህርታችን ርዕስ እግዚአብሔር ሿሚ ነው። አዎ ቅዱስ እስጢፋኖስ ዛሬ የተሾመበት ቀን ነውና ማለት ነው። እስጢፋኖስ ማለት ወደብ፣ መደብ፣ አክሊል የሚለውን ይገልጣል። ትውልዱ ከነገደ ብንያም ሲሆን ከነቢያት ወገን ነው፣ ከነቢያት የዘር ሐረግ ነው የሚለውን ይገልጣል። አባቱ ስምዖን እናቱ ሐና ይባላሉ። እንግዲህ ይሄ በሐዋርያት ሥራ ምዕራፍ 7 ላይ ትርጓሜውን ስንመለከት ስለ ቅዱስ እስጢፋኖስ ይልቁንም ደግሞ ጥር 1 ቀን ያለውን የነገረ ቅዱሳን የራሱን ታሪክ ስንመለከት ጥሩ አድርጎ ታሪኩን ይገልጠዋል እና ሐኖስ የተባለ ስፍራ ተወለደ ይለዋል። ይሁዳ የሚባል ወንድም ነበረው። ከምሁረ ኦሪት ገማልያል እነ ጳውሎስ ሳውል ተብሎ የተማረበት እነ ኒቆዲሞስ የተማሩበት የገማልያል የተባለ ምሁረ ኦሪት ነው። በጣም ይሄ ቀረ የማይባል የተማረ ነው ማለት ነው እና ከምሁረ ኦሪት ገማልያል የተማረና በዘመነ ሐዋርያት አምኖ የተጠመቀ መንፈስ ቅዱስ የሞላበት ደግ ሰው ነው ይላል። ማንን? ቅዱስ እስጢፋኖስን። በዘመነ ሐዋርያት ነው እንግዲህ ሁሉ የሆነው ማለት ነው። ከሰባቱ ዲያቆናት ዋና ሰብሳቢ የተደረገ እርሱ ነው ይልና ሰባቱ ዲያቆናትን በሐዋርያት ሥራ ምዕራፍ 6 ላይ በትርጓሜው ይቆጥራቸዋል። አንደኛ እስጢፋኖስ ነው ይለናል። ሁለተኛ ፊልጶስ ማለት ያ የኢትዮጵያ ጃንደረባ ባኮስን አጥምቆ በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ ጥምቀት ወደ ኢትዮጵያ እንዲመጣ ያደረገው ያ ፊልጶስ ነው ማለት ነው። ከዲያቆናቱ አንዱ ስለሆነ። ሶስተኛው ጵሮኮሮን የሚባል ነው። አራተኛው ኒቃኖራ የሚባል ነው። አምስተኛው ጢሞና የሚባል ነው። ስድስተኛ ጰርሜና የሚባል ነው። ሰባተኛ ኒቃሌዎን ናቸው። እነዚህ ሰባቱ ዲያቆናት የሚያገለግሉ የሚወጡ የሚወርዱ ምዕመናንን እንዲያገለግሉ ሐዋርያት ከሾሟቸው እነዚህ ናቸው። የእነዚህ ሰብሳቢ ቅዱስ እስጢፋኖስ ነው ማለት ነው። ሊቀ ዲያቆናት የተባለ ለዚህ ነው ማለት ነው። ይህን ይተረጉማል። ለዚህ ለሊቀ ዲያቆን ወይም ደግሞ ሊቀ ዲያቆን ተባለ። ምዕመናንን እንዲያገለግል እንዲታዘዝ ማለት ነው። ምዕመናንን እያገለገለ ሕሙማንን እየፈወሰ የሚገርም ነገር ነው። ትምህርቱን እያስተማረና እየመከረ ወንጌልን እያስፋፋ የራቁትን እያቀረበ ከበረት የወጡትን ወደ በረት እየመለሰ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ወደ ግብፅ መሰደዱን በ30 ዓመቱ መጠመቁን በገዳም በቆሮንቶስ 40 ሌሊት መጾሙን ከወጣ በኋላ 3 ዓመት ከ3 ወር ማስተማሩን ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት በቀራንዮ በመስቀል ላይ እንደሰቀሉት እንደሞተ እንደተቀበረ በ3ኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን እንደተነሳ በ40ኛው ቀን ወደ ሰማይ እንዳረገ በ50ኛው ቀን ለሐዋርያት መንፈስ ቅዱስን እንደላከ ሲናገር በዚህን ጊዜ አንጎራጎሩበት ይላል። እንደውም ሌላ አንድ ታሪክ አለ እዚህ ጋር። ናኦስ የሚባል የተባለ አንድ መሰሪ የአንዱን ገበሬ በሬ ከሁለት ተረተረው ይላል፣ ጣለው ይላል። በዚህን ጊዜ እስጢፋኖስ ወይ ገብር ተአምረ ወመንክረ በውስተ ሕዝብ ይላል። በሕዝቡ ዘንድ ተአምርን ወይም ደግሞ ያደርግ ነበርና እነሆ ያንን በሬ እንዳደረገና መልሶ አቆመው። ካቆመው በኋላ ገበሬውን ሂድና ያንን ጠንቋይ መሰሪ ጠራዋለሁ። ተጠርቶ መጣ። አየኸው አንተ የሰነጠቅከውን እግዚአብሔር በእኔ አድሮ አስተካከለው ብሎ ሲነግረው አምኖ ተጠመቀ ይላል። ከዚህ በኋላ ነው እንግዲህ አይሁድ ለምቀኝነት አያርፉምና ሙሴን ያቃልላል። ሕገ ኦሪትን ሲሽር ወይም ደግሞ ሕገ ኦሪትን ሲያቃልል ተመለከት ነው ብለው ይከሱት ጀመር ነው የሚለው። ማንን? እስጢፋኖስን። እነማን ናቸው? አይሁዳውያን። አይሁዳውያን ማለት ደግሞ እንግዲህ እንደሚታወቀው ክርስቶስን አሳልፈው የሸጡት ማለት ነው። ወይም ደግሞ ይሁዳ ሸጠላቸው፣ እነሱ ግን ገደሉት ማለት ነው። ሊቀ ካህናቱ ተከሶ ሲቀርብ አንተ አሁን ሰዎች ያሉህን ብለሃል ወይ አለው። ኦሪትን አቃልሃል፣ ሙሴን ነቅፈሃል፣ ሕገ ኦሪትን አቃልሃል፣ የሁሉ ክስ ቀርቦብሃል፣ ምን ትላለህ ብሎ ጠየቀው ይላል። እግዚአብሔር ለአብርሃም ተገለጠለት። ቀጠለ። ዮሴፍን ሲሸጥ እግዚአብሔር ጠበቀው። እስራኤልን ከግብፅ ቢወርዱም በሙሴ አማካኝነት እግዚአብሔር አውጥቷል። የደብተራ ኦሪት መመስረት በዳዊት
የታሰበው ቤተ መቅደስ በሰሎሞን በልጁ መሰራቱን እነዚህን ሁሉ እያመሳጠረ ሲነግራቸው ተናደዱበት ይለናል። በሐዋርያት ሥራ ምዕራፍ 7 ከቁጥር 51 ያለውን እንናገርና እንጨርስ። ኦ ጽኑዓነ ክሳድ ክሳደ ልቡናችሁ የጸና ወጽሉላነ ልብ ልባችሁ የገዘፈ ወጽሙማነ እዝን እዝነ ልቡናችሁ የደነቆረ እለ ዘልፈ ታምዕው ለመንፈስ ቅዱስ መንፈስ ቅዱስን ሁልጊዜ የምታሳዝኑት አለ አድሮባችሁ ያለ መንፈስ ቅዱስን ኃጢአት ሰርታችሁ እንዲለያችሁ የምታደርጉ ይቀጥልና